ሰላም ሰላም ወደ ቻናላችን ቤተሰቦች እንደምን አላችሁ? ይህ ቡርቃ ቲዩብ ነው። አዳዲስ መረጃዎችን ይዘን መጥተናል። ወደ መረጃዎቹ ከማለፋችን በፊት ለቤቱ አዲስ የሆናችሁ ቻናሉን ሰብስክራይብ ማድረግ እንዳትረሱ እያልን አዳዲስ መረጃዎች እንዲደርሷችሁ ቤተሰብ ሁኑ እያልን ወደ ቀዳሚው መረጃ ስናልፍ በአዲስ አበባ በሰዎች አዘዋዋሪነት የሚጠረጠረውና በሰዎች አዘዋዋሪነት ሲፈለግ የነበረው ወንጀለኛ ይትባረክ ዳዊትና ግብረአበሮቹ መያዛቸውን የምናየው ጉዳይ ሲሆን ሌላኛው መረጃ ነዳጁ ጅቡቲ ደርሷል። የኢትዮጵያ ወደ ኢትዮጵያ እየመጡ ያሉ 3 መርከቦች ነዳጅ ይዘው እየመጡ ወደ ጅቡቲ መድረሳቸውንም ይፋ ተደርጓል። እሱም በዝርዝር የምናየው ጉዳይ ይሆናል። ሌላው የሰላም ስምምነቱ በአሜሪካና በኢራን በኩል ተስፋ ሰጪ ሰላም ስምምነት እንደሚደረግ እየተነገሩ ይገኛሉ። ሌላኛው አሁን በሌሊት ምሽት ላይ የወጣው መረጃ ዶናልድ ትራምፕ በኢራን ላይ የሰጡት ሰዓት ማለቁን ተከትሎ ነገ ትልቅ አጸፋ እንመልሳለን ሲሉ የሰጡት መግለጫ የምናየው ጉዳይ ይሆናል። ወደ መረጃዎች ስናልፍ በቀዳሚነት አደገኛውና የጥፋት መረብም ተበጠሰ ሲል የአዲስ አበባ ፖሊስ አስታውቋል። አደገኛው የሰዎች አዘዋዋሪ ይትባረክ ዳዊትና ግብረአበሮቹ በቁጥጥር ስር ውለዋል። አዲስ አበባ መጋቢት 28 2018 ዓ.ም በሺዎች የሚቆጠሩ ዜጎችን በህይወት ለገደል ለዳረገውና በዓለም አቀፍ ደረጃ በብርቱ ሲፈለግ የነበረው አደገኛው የሰዎች አዘዋዋሪ ይትባረክ ዳዊት ወይም ክብሮም በመጨረሻም በፌዴራል ፖሊስ ብርቱ ክንድ ቁጥጥር ስርም ውሏል። ይህ ግለሰብ በሰዎች መነገድና እንደ ትርፋማ ንግድ ተመልክቶ በብዙ መቶዎች የሚቆጠሩ ኢትዮጵያውያንን ለሞትና ለስቃይ የዳረገ ጨካኝ ወንጀለኛ መሆኑም ተረጋግጧል። የኢትዮጵያ ፌዴራል ፖሊስ ይፋ ያደረገው በዋና አዘዋዋሪ ይትባረክ ዳዊት ላይ የተመዘገቡት ወንጀሎች የሚከተሉት ናቸው። የመጀመሪያው ከ3000 በላይ ዜጎችን በህገወጥ መንገድ ድንበር በማሻገር ከ100 በላይ ሰዎችን ለሞት በመዳረግ ከ50 በላይ ሴት ላይ አስከፊ የጥቃት ወይም የመድፈር ወንጀል እንደፈጸመም ማድረግ ነው። ፖሊስ ይህን ድንበር ተሻጋሪ ወንጀለኛ በቁጥጥር ስር ለማዋል ከሮክ ዘ ሪጂናል ኦፕሬሽን ሴንተር ጋር የቅርብ የመረጃ ልውውጥ ሲያደርግ ቆይቶ በመጨረሻም በትግራይ ክልል ሽሬ ከተማ ላይ በድንገተኛ አሰሳ በቁጥጥር ስር ለማዋል ተችሏል። በምስሉ ላይ የምታዩትና በወንጀል ተባባሪነት የተያዙ ግለሰቦች ስም ዝርዝርም እንደሚከተለው ቀርቧል። ይትባረክ ዳዊት አለሙ ዋና አደራጅ አዘዋዋሪ፣ ሰለሞን ቀለም ደበበ፣ ቤተልሔም ካሳላሮ፣ መብራቶም ኢታይ ሃሽ፣ ሀፍቶም ኃይላይ ኃይሉ፣ መርሃዊ ታቦት ገብረ ሕይወት፣ ራሄል አለሙ ገብረ ጊዮርጊስ፣ አብዱሰላም ቲጀኒ አባኩምሳ፣ በእምነት ስራቃ ሀጎስ፣ ሺሻይ ኪዳኔ ጎሽ። የፖሊስ መልእክት እነዚህ ሰዎች ሲሆኑ የፖሊስ መልእክት የሰው ልጅ የንግድ እቃ አይደለም። የፌዴራል ፖሊስ ምርመራውን አጠናክሮ ለአቃቢ ሕግም የላከ ሲሆን ፍትህ ለተጎጂዎች ትሰጣለች ተብሎም ይጠበቃል። የኢትዮጵያ ፌዴራል ፖሊስ እንደገለጸው። ወደ ሌላኛው መረጃ ስናልፍ በነዳጅ እጥረት እየተሰቃየች ያለችው ዓለማችን በአሁን ላይ ደግሞ ኢትዮጵያ ሀገራችን ላይ ደግሞ በትኩረትና በዋናነት ተጨባጭ በሆነ መልኩ እያደረገ ያለው የነዳጅ ችግርም አስመልክቶ ዛሬ ተስፋ ሰጪ የተባለ አንድ ዜና ተሰምቷል። ነዳጅ ጅቡቲም ደርሷል። በጅቡቲ 3 የነዳጅ ጫኝ መርከቦች መድረሳቸውም ተነግሯል። የአይኤምኤፍ ግን ምስራቅ አፍሪካ ሀገራት በባህረ ሰላጤ ውስጥ ውጥረት ምክንያት ለችግር ተጋልጠው እንደሚቀጥሉ አስጠንቅቋል። በጅቡቲ ወደብ 3 ግዙፍ የነዳጅ ጫኝ መርከቦች መድረሳቸው የተሰማ ሲሆን ይህም በኢትዮጵያ ለተከሰተው የነዳጅ እጥረት መጠነኛ የእፎይታ ሊሰጥ እንደሚችልም ተስፋ ተጥሎበታል። ከመጋቢት 19 እስከ 23 ባሉት ጊዜያት ውስጥ በጅቡቲ የደረሱት እነዚህ መርከቦች በአጠቃላይ 143000 ሜትሪክ ቶን ወይም 143000 ሚሊዮን ሊትር የሚመዝን ናፍጣ የጄት ነዳጅ የጫኑ መሆናቸውም ታውቋል። ከዚሁ ጋር በተያያዘ ወደ ሌላኛው መረጃ ስናልፍ የህንድን ጉዳይ የሚመለከት ይሆናል። ህንድ ድንበሯን በእባብና በአዞ ልትዘጋ መሆኑን ተነግሯል። ህንድ ድንበሯን ለመጠበቅ በእባቦችና አዞዎችን ልትጠቀም መሆኑም ተሰምቷል። ሂንዱ የሀገሪቱን ድንበር ደህንነት ኃይል መመሪያ
በመጥቀስ እንደዘገበውም በህንድ ባንግላዴሽ ድንበር የሚገኙ ወንዞች፣ ረግረጋማ ቦታዎች እና አስቸጋሪ የሆኑ ቦታዎች ላይም አዞና እባብን ለድንበር ጥበቃ ለማሰማራት እቅድ መንደፏን ዘገባው ጠቅሷል። ወደ ሌላኛው መረጃ ስናልፍ የኢራንና የአሜሪካን ጉዳይ የሚመለከት ይሆናል። ዶናልድ ትራምፕ በዋይት ሀውስ እየሰጡ የሚገኙት አሁን ምሽት ማለትም በእኛ ከሌሊት እኩለ ሌሊት አካባቢ እየሰጡ የሚገኙት የዶናልድ ትራምፕ መግለጫ እንደሚያሳየው ከሆነ በኢራን ላይ ትልቁ የአሜሪካ ጥቃት ዛሬ ሌሊት 9:47 ላይ እንደሚጀምርም ዶናልድ ትራምፕ ተናግረዋል። ከሁለቱም የተሻለ እቅድ አለኝ፣ ግን እቅዴ ምን እንደሆነ በግልጽ መናገር አልፈልግም ያሉ ሲሆን የነገው ጥቃት ከዛሬውም ይብሳልም ብለዋል። ኢራን ከነገ ጀምሮ ድልድይ፣ የኃይል ማመንጫ አይኖራቸውም ሲልም የድንጋይ ዘመንም ይሆናሉም ሲል ዶናልድ ትራምፕ አስጠንቅቋል። በመግለጫው እንዳስታወቀው ውድ የቻናላችን ቤተሰቦች የያዝናቸው መረጃዎች እነዚህን ይመስላሉ። በሌላ መረጃ እስክንመለስ በያላችሁበት ቸር ቆዩልን።